ኢዮብ የምታውቀው በስንፍና መላእክት ይከሰሳል። ብርቱ የሆነ መልአክ ነው። ማንም መጥቶ አይደለም እሱን የያዘው። ብርቱ መልአክ መጽሐፉን ይዘረጋ ዘንድ ማህተሞቹም ይፈታ ዘንድ የሚገባው ማን ነው ብሎ በታላቅ ድምፅ ሲያውጅ አየ። ማን ነው ብሎ ተናገረ፣ አወጀ። በሰማይም ቢሆን በምድርም ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለም። በሰማይም ብትሄድ መላእክቶችም አልቻሉም፣ ቅዱሳናቶችም አልቻሉም። በምድር ማን መጽሐፍ ቅዱስ ነው የሚለው እኔ አይደለም፣ አልተቻለም። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ እጅግ አለቀስኳል። ዮሐንስ ራእይ ነው ያለቀሰው። አለቀሰ በጣም ዮሐንስ። ከሽማግሌዎች አንዱ አታልቀስ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፉን ይዘረጋ ዘንድ ሰባቱን ማህተም ይፈታ ዘንድ ድል ነስቷል። ሰባቱንም ማህተም ሊፈታው ማንም እንኳ አልተቻለም። የቻለው አንድ በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ቆሞ አየ። ሰባትም ቀንዶችና ሰባትም ዓይኖች ነበሩት። እነርሱም ወደ እርሱ ሁሉ እየተላኩ የእግዚአብሔር መናፍስት ናቸው። በቃ እንዳለ መጥተዋል። ማንም አይገባውም። ከዛ መጥቶም በዙፋኑ ላይ ከተቀመጠበት ከዚያ ቀን እጁ መጽሐፉን ወሰደ። መጽሐፉን በወሰደ ጊዜ አራቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸው በገናና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። መጽሐፉን ትወስድ ዘንድ ወደ ማህተሞቹ መጀመሪያ ሰገዱለት መጀመሪያ። ከዛ መጽሐፉን ትወስድ ዘንድ ማህተሞቹም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረግካቸው፣ በምድርም ላይ ይነግሳሉ እያሉ አዲስ ቅኔን ይዘምራሉ። አየሁም፣ በዙፋኑ በእንስሶችም በሽማግሌዎችም ዙሪያ የብዙ መላእክትን ድምፅ ሰማሁ። ቁጥራቸውም አእላፋት ጊዜ አእላፋት እና ሺህ ጊዜ ነበር ይላል። በታላቅ ድምፅ የታረደው በግ ኃያልና ባለጠግነትን፣ ጥበብንም፣ ብርታትንም፣ ክብርንም፣ ምስጋናንም፣ በረከትንም ሊቀበል ይገባዋል። ዋው ዋው ዋው! ሁሉን ነገር ሊቀበል ሁሉን ነገር ሊቀበል ይገባዋል። በቃ ይሄ ይገባዋል። ኢየሱስ ጌታ ነው። ኢየሱስ ክርስቶስ ይገባዋል። ምስጋና ይገባዋል። የታረደ በግ ነው። ሰባቱን ማህተም የፈታ እሱ። ሃሌሉያ ሃሌሉያ። ይህንን አምላክ ነው ከሰዎች ጋር እያነጻጸርን፣ ከሌሎች ጋር እያነጻጸርን፣ ከሃይማኖት ጋር እያነጻጸርን ምን ያደርግ ነው? የደበቅ ነው። ክርስቶስ የተሸፈነበት ብዙ ቤቶች አሉ። የታረደው በግ የተሸፈነበት ብዙ ቤቶች አሉ። ከይቅርታ ጋር እኔ ነኝ የምለው አንተ አይደለም። ከ1 እስከ 30 የክርስቶስ ስም የማይጠራበት ቤቶች አሉ። ቀን የተሰጣቸው የነሱ ቀን ነው እየተባለበት አለ። ቀኖች በሙሉ እንደነገርኩ ቅድም ስናወራ እንደምን አደርክ ስል እግዚአብሔር ይመስገን ብለኝ፣ እንደምን ዋልክ ስል እግዚአብሔር ይመስገን ብለኝ፣ እንደምን አመሸ ስል እግዚአብሔር ይመስገን ብለኝ፣ ባይዘው ዛሬ እንትና ቀን ነው ካልከኝ ዊጋር ደፈት ባይዘው ዛሬ የሚዘመርለት እንትና ነው ካልከኝ፣ ዛሬ ሰገድለት እንትና ነው ካልከኝ ነው እሱን አይደለም መከተል። ለኔ ዋጋ የከፈለው በህይወቱ ኢየሱስ ክርስቶስ ስለሆነ ይሄን ክርስቶስ ተዳየ አንተም አንብበህ ራሱ ገልጾልህ የሱን አዳኝ አድርገህ በእግዚአብሔር ቸርነት እንደምትከተለው እርግጠኛ ነኝ ይላል። ይሄ ነኝ። ዋው 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 ዋው! ጌታ ይባርክ። በጣም ይገርማል። ቴንክ ዩ። ብዙዎቻችሁ እየሰማችሁ ነው። ልክ በተደጋጋሚ ዮኒ እንደሚናገረው ይሄ የዮኒ ነው። ነገ የእስልምና እምነት ተከታዮችንም እንደዚህ አንድ ለአንድ አምጥቼ የሚናገሩትን ይናገራሉ። ያ የነሱ እምነት ነው። ከዚህ ቀደም የኦርቶዶክስ እምነት ተከታዮች መጥተው በነፃነት እንደተናገሩት ማለት ነው። ከዛ መጨረሻ ላይ ምንድን ነው ይንጎሉ አመዛዝኜ ልቤ ያረፈበትን ነገር እከተላለሁ ነው አይደል? ቁም ነገሩ ያ ነው። ዮኒ በጣም ነው ስለመጣ ማመሰግን። ሌላኛው መጽሐፍ ቅዱስ ላይ ሰዎች ስለ ኢየሱስ ክርስቶስ ተናግረን አንጠግብም ሲሉ ብዙ ጊዜ ይሰማቸዋል።
ምናልባትም ከመጽሐፍ ቅዱስ ኢየሱስ ክርስቶስ በጣም ያስደነቀ ወይም ደግሞ ስለ ኢየሱስ ክርስቶስ ሰዎች ማወቅ አለባቸው ብለን ልትናገር የምትችለው ያስደነቀም ፓርት እስኪ ምናልባት ይሄን ፓርት ሰዎች ቢያውቁት ኢየሱስ ክርስቶስን ይሄ ትክክለኛው እኔ የምከተለው እኔ ማምነው እኔ የምጠራው በሙሉ ልቤ በሙሉ አፌ የምጠራው ይሄ ነው ኢየሱስ የምትለው እስኪ እንዴት ነው የምትገልጽልን? ምኑ መሰለ የተከፈለልህ ዋጋ ህይወት ነው የተከፈለው። ህይወት ምንም ፍጹም የሆነ ሰው አሁን ለምሳሌ እኔ ለዘረፍኩት፣ እኔ ላጭበረበርኩት፣ እኔ ላታለልኩት፣ እኔ ብዙ ነገር ላርኩት ኖ ኖ ኖ ኖ አንተ አይደለም ኖ ኖ አሁን ቴኬው ኖ ኖ አንተ አይደለም ያንተ የዘረፍከውን ነገር እኔ እስር እገባለሁ። እኔ ለአንተ እስር ቤት ግድያም ከሆነ እገደልልሃለሁ፣ የምትታሰርም ከሆነ እታሰርልሃለሁ፣ የምትሆንም ካለ እኔ እሆንልሃለሁ የሚል ሰው በዚህ ምድር ላይ ታገኛለህ? አንድ ሰው አታገኝ። ኢቭን ብትሞት እናቶቻችን እኛ ብንሞት ሙሉ ቤተሰብ ቢያልቅ አልቅሰው ይቀብራል። ሙሉ ቤተሰብ ቢያልቅ ነው ሙሉ ፋሚሊ አይደለም ሀገር ቢያልቅ ይቺ ሀገር ጠፍታለች ቢባልና ለብቻው ቢቀር አይ እኔ ለብቻዬ ስለቀይረው ልሙት የሚል የለም። ዲስ ኖባዲ ዳስ ዋይ ኢየሱስ ክርስቶስ ዮኒ ማኛ ከ15 ዓመቱን ተው ከዛ በፊትም መመሰራው በየቀኑ የሰራውትን አጣል ኖ ዮኒ በእኔ እስካመስኩ ድረስ እኔ ሁሉን ነገር በእኔ ይሰረዛል በእኔ ብሎ ያለኝ ክርስቶስ ብቻ ነው። ዚስ ኖባዲ ነን። እኔስ ምን ልክፈል? በቃ እኔን እመነኝ፣ እኔን አመስግነኝ፣ ስለከፈልኩልህ ታንኪዩ በለኝ፣ ዘምር፣ ህይወትን ኑር። ከአንተ ምንም ሌላ የምጠብቀው ምንም ነገር የለም ማለት እኔ የምከተለው ያንን ጌታ ነው። ምንም ሌላ የምፈልገው ካንተ ምንድን ነው የምትፈልገው? ምንም መታበላው ማጠጣው ምጋብዝልህ ምንም ማረግልህ ቀንን ማከብርልህ ማወድስልህ ምንም ምስጋና ብቻ ነው ካንተ የምፈልገው። ደሳ ልክ እንዳልኩ ቅድም ደጋግሜ ካናዳ ልል እችላለሁ። ካናዳ ስትገባ ቪዛ ሲሰጥ ሰርተ ኑር ነው የተባለ። ደሶ ዳስኪፎ as long as you work your job ካናዳ ቪዛዋን ብቻ ሰጥታለች። ሊዮኒ ማኛ የአሜሪካ ቪዛ ሰጥተዋለች። I'm living here as long as ያንን ቪዛ ይዤ እስከ ኖርኩበት እስከ ሄድኩበት ድረስ እሄዳለሁ። ኮመን ሴንስን ነው የምትጠቀመው። ምን አይነት ኮመን ሴንስ? በሰላሙ ሰርተ የምትኖር ከሆነ ማንም ዞር ብሎ ያይ ናው ኮስችነብል የሚያደርጉ ነገሮች አሉ። ምን አይነት በጸጋ መመላለስ ሲገባ አይ እኔ ቪዛው ተሰጥቶኛል ቪዛው ስለተሰጠኝ ሄጄ ባንክ ዘርፋለሁ ብትል ናው ኢትስ ኦን ዩ በት ዩ ጋት ፔይድ ፎር ካናዳ እንድትገባ ቪዛው ተመቶላል። ብዙ ሰው የሚፈልገውን ቪዛ ለእኔና ለአንተ ለእኔ አሜሪካ ለአንተ ካናዳ ተሰጥቶናል። ያንን አመስግነ እያመሰግንክ ብትኖርበት ካናዳ ላይ በሰላም ተደስተህ ትኖራለህ። ናናናና ካናዳ የሰጠችን ቪዛ ዝም ብላ ናት እንደፈለኩ መሆን እችላለሁ ካልክ ግን ናው ሶ ስለዚህ ሰዎች ያልተረዱት ነገር ምንድን ነው? የተሰጠው ቅድስና መንፈስ ቅዱስ ሲነካ ነገሮችን ይቀይራል። ምን አይነት ኦ ማይ ጋድ የመጣል ጊዜ ታስታውሳለህ? ወይኔ አሜሪካ ሂጄ ወይኔ ካናዳ የገባው ጊዜ የምሰራው ፎቅ የማረገው ነገር ያለ ድሪም ልክ ስትመጣ አንዳንድ ሰው ምን ይላል? ወይ ካናዳ ማለት ይችላል እንዴ ይላል። አሜሪካ ማለት ይችላል እንዴ ይላል። ስራውን አልሰራው። that's the problem። ድሪሙን ያደረጉና ስራውን ሰርተው ታላቅ ደረጃ የደረሱ አሜሪካን ሀገር፣ አውሮፓ ብዙ አበሾች አሉ። ብዙ ደግሞ አንዳንዱ ልክ ተመቶለት የኢየሱስም ልክ እንደዚህ ነው። ልክ ተመቶለት ስላገር ወይ ይሄ ነው እንዴ በጽድቅ ማለት ተደስቶ ግን እንደነገርኩ ታላቅ ደረጃ የደረሰና ታላቅ ነብይ የሆኑ በጌታ አሉ። በጣም የተደሰቱ እነ ጳውሎስን ስታይ የሚረካ ሰው ነው። ሲገሉት ምንድን ነው? ኖ ዘግዝቀ ነው መሰክለኛል እኔ እንደ ክርስቶስ ቀጥታ ደስ ኖ ዘግዝቀኝ ነው ደስ ብሎት ማለት አየህ። አሁንም አሜሪካ ለሚመጣ አሜሪካ ማለት ይችላል እንዴ የሚልህ አለ። አሜሪካ ላይ ደግሞ ታላቅ ደረጃ ይደርሳል። በኢየሱስ ክርስቶስም ይሄ ነው ህይወት ማለት። ስትቀበለው ስታመሰግነው ህይወቱን ስትኖረው ገስዋል
ያንተን ህይወት የሚያደምቅ ያንተን ህይወት ልዩ የሚያደርገው ኢየሱስ ነው። ልዩ የሚያደርገው እሱን እስካመሰገንከው፣ እሱን እስካከበርከው፣ በእሱ መንገድ እስከሄድክ ድረስ ጌታ ምን ያደርጋል? አንተን ልዩ ቦታ ያደርሳል። ግን አይ ተቀብዬዋለሁ እንደማንም ኖርማል ልሁን ካል እስዋል ልክ እንደ አሜሪካው ቪዛ እንደ አውሮፓ ቪዛ ነው የሚሆነው ለማለት ነው። ይቅርታ አንዳንዴ ስሜታዊ ሊያደርገኝ ይችላለሁ፣ የገባኝ ነገር ስላለ ነው። እኔ ደስ ብሎኝ ነው ማደምጠው፣ ታውቃለህ፣ ከልቤ ነው ማደምጠው የምትናገረውን ንግግር። ሰዎች ሀሳባቸው ምንም ሆነ ምን ተናግረው እስኪጨርሱ መደመጥ አለባቸው የሚል የኔ ቤዚክ ፕሪንስፕሌ ነው እና ይህን አድማጭ ተመልካቾች የማንተም ታውቃላችሁ። ኮመንታችሁ እየደረሰኝ ነው። ብዙዎቹ በእጅ ስልክ የሚልኩልኛል፣ በጣም ደስ ይላል እያሉ ነው። በዚህ ከታችም እየጻፉ ነው። እዚህ ውስጥ ያላችሁ ሰዎች አይዶ ነው ዮኒ ከሚናገረው ንግግር ዛሬ ምን ያህሎቻችሁ እንደምትነኩ አላውቅም። አየር ላይ ነው ሀሳባችንን የምናውለው። እሺ ሌላኛው ጥያቄ ጋር ልምጣ። ዮኒ ኢየሱስ ክርስቶስ ካቶሊኮች ጋር አለ፣ ኢየሱስ ክርስቶስ ኦርቶዶክሶች ጋር አለ፣ ኢየሱስ ክርስቶስ ሐዋርያቶች ጋር አለ፣ ኢየሱስ ክርስቶስ እስልምና እምነት ተከታዮች ጋር አለ። ኢሳ ይሉታል። ያንተ ኢየሱስ ክርስቶስ ሌሎች ከሚያመልኩት ኢየሱስ ክርስቶስ በምን ይለያል? ክበርልኝ ክበርልኝ። የእኔ ኢየሱስ ደባል የለውም። ቀላሉ መልሳለኝ። ደባል የለውም። አጋዥ አይፈልግም። ብቻውን ሞትን ድል አድርጎ የተነሳ ኢየሱስ ነው እኔ ጋ ያለው። ገብቶሃል? ደባልነት የማይፈልግ ማንንም የማይፈልግ ኢየሱስ ነው ያለኝ። ብቻውን ለዮኒ ማኛ ዋጋ የከፈለ ቪዛ የሰጠኝ ነው። እንደነገርኩ በእንትና ቪዛ አሁን ለምሳሌ ለእኔ ኬዝ የተከፈለልኝ ዋጋ እውነትም መንገድም ህይወትም እኔ ነኝ ያለው መጽሐፍ ቅዱስ ላይ ነግሬሃለሁ። ታውቀዋለህ። ብዙ ሰው የሚያውቀው እውነትም ህይወትም መንገድ እኔ ነኝ፣ በእኔ የሚመጣ የዘላለም ህይወት አለው ይላል። እሱ ነው ያለ ቀጥታ ኖ ለእኔ የሆነ ሰው እየጸልዩልኛል። ልክ አሁን ከይቅርታ ጋር ይሄን ነገር በደንብ እናገረዋል። አሜሪካን ሀገር ወይም አውሮፓ እደጋግመዋለሁ። ይሄ የቪዛ ጉዳይና የጌታ ጉዳይ በማህተም ቅድም ስለነገርኩ ተደጋጋሚ ሊሆንብህ ይችላል። ስለዚህ ደግሜ እናገረዋል። አንተ አሁን ሊጋሊ በቪዛ ስለመጣ ካናዳ ላይ የምትሸበረው ነገር የለም። ካናዳ መንግስት አውቆ ነው ያመጣ። ስለዚህ ትኖራል። በደላላ ደግሞ የሚመጣላል በባህር አቋርጦ በምን አቋርጦ ገና ለገና ወረቀት ሰጡኝ አልሰጠኝም ብሎ የሚመጣል። ካናዳ መጥቶ ጥሩ ላይፍ ሊኖርም ይችላል። ባህር ላይም ውሃ ሊበላው ይችላል። መንገድ ላይም ሊቀር ይችላል። ስቃውን በሙሉ ይከተላል። ናው አም ገና ብሬክ ኢት ዳውን። ወደ ጌታ ስትመጣ በደላላ ስትመጣ ምናልባት ያደላላ ምን አላረግም ራሱ ያልዳነ ሊሆን ይችላል። ያ ሰው ለአንተ ጸልይልሃለሁ የሚልህ ገና እሱ እኮ አልዳነም። ገና እሱ እኮ ጻድቅ ነው አንተ ብለኸዋል። ጻድቅ እግዚአብሔር ነው። የእግዚአብሔር በጌታ በኢየሱስ ክርስቶስ ስትሆን ነው ጽድቅ የሚሰጥ። በእኔ በኩል ከመጣ እኔን ከዘከርከኝ ለእኔ ካረክልኝ የሚሉ እምነቶች አሉ። እንዳትቀየሙ የሚለውን ነው የምናገር። የእኔን ዝክር ካወጣ በእኔ በኩል አስታርቀሃለሁ ከጌታ ጋር ምንም ችግር የለም የሚሉ ትምህርቶች አሉ። የሚሉ ትምህርቶች አሉ። ሌላው ከነማስረጃው ነው ምን ለፍርድ ራሱ ይመጣሉ። ለፍርድ ይመጣሉ ብለው ቪዲዮ ማሳየት ይችላሉ። ታንኪ ለፍርዱን ላይ ይመጣሉ ተብለው ከጌታ ውጪ አንተ ምን ትላለህ? በመጀመሪያ ልጠይቅ። ለፍርድ የሚመጣው ትንቢት የተነገረለት የተናገረው ማን ነው? እስቲ አንዴ እሷን ንገረኝ። እኔ አሁን እንደምታውቀኝ ተማሪ ነኝ። በመማር ሂደት ላይ ከሰማኸው ማን ነው ለፍርድ የሚመጣው? እንደው በደንብ ነው መጽሐፍ ቅዱስ የምታውቀው፣ እንተዋወቃለን። ማብራት እሷን ንገረኝ። እኔ ሲሉ እንግዲህ የሰማሁት ኢየሱስ ክርስቶስ ነው ሲሉ የሰማሁት እንደዛ ነው። እሺ ክበርልኝ። ኢየሱስ ክርስቶስ ነው አንተ የሰማኸው። ኦኬ አንተ ኢየሱስን ነው የሰማኸው። በፊት የነበርኩበት ሃይማኖት ውስጥ ማርያም እንደምትመጣ ታውቃለህ ለፍርድ ይሉኛል።
ይሄን ነገር እንዲያብራሩ አንተ ቤት ሲገቡ በታላቅ ትህትና እንድጠይቅልኝ እጠይቃለሁ። እንድጠይቅልኝ ማርያምም ለፍርድ ትመጣለች ብለው ያስተምራል። እና በነገራችሁ ላይ በዚህ አጋጣሚ ዮናስ የሚናገረው ንግግር የራሱ ነው፣ የኔ ነው። አደራ አንዴ ልጨርስ፣ ችግር የለውም። አብሶሉት ራይት አለው። እሱ በተናገረው ንግግር ላይ ደግሞ አይ በዚህ ጉዳይ ላይ ደግሞ ከኔ አስተምሮ የተሳሳተ ነገር ስለሆነ የተናገረው አንድ መድረክ ስጠኝ ሲባል መድረክ ሰጣችኋለሁ እንጂ ለምን ገብቶ ተናገረ ማንም ሊል አይችልም። እንተዋወቃለን ብዬ አስባለሁ። ስለዚህ ለሁላችሁም እድል ሰጣችኋለሁ። እናንተም ስትመጡ እንዲሁ ነው ማደምጣችሁ። እናንተ ተደምጣችሁ ሌላው የማይደመጥበት ነገር የለም። አለኝ የሚለውን ነገር በጨዋነት ያለውን ነገር አየር ላይ ፐብሊክ ሪከርድ የሆነውን ነገር የማስደመጥ እንዲያውም አንተ ቤት ገብቼ እናድርገው። ለምን መሰለ እንደሱ ይቀላል። በሁለት ቦታ ሰው እንዳይከፈል አንተ ቤት መጥቼ መረዳት ይችላል። ይሄን ነገር አድርገው ማውጣት ይችላል። ኦኬ ትችላለህ አይደለ? እንደሱ ይቻላል። ሁለት ቦታ ከሚከፈሉ እሺ፣ አንተ ቤት ልምጣ። እሺ፣ እሺ፣ ተባረክ። እሺ፣ እሺ፣ ተባረክ።